ታይቶ በማይታወቅ ሁኔታ $25,000 ፒክአፕ መኪና ወደ ገበያ ለመግባት እየተንደረደረ ነው። ይህ ከሆነ በእርግጥም የኤሌክትሪክ መኪና ከባድ ሚዛን ሊሆን ይችላል። ጄፍ ቤዞስ ያሰማን ጉድ! ይህ የ61 ዓመት ባለሀብት የአማዞን መስራች ነው። ብዙ ዓመታትን በሽያጭና ግዢ ላይ አሳልፏል። አሁን ደግሞ ፊቱን ወደ መኪኖች ላይ ዘወር ያደረገ ይመስላል። እቅዱም እንደተነገረው ከሆነ በ25,000 የአሜሪካን ዶላር ፒክአፕ ትራክ ለዓለም ማቅረብ ነው። ነገሩ እንዲህ ነው። የምትመለከቱት መኪና ዲዛይን በዓለማችን ታይቶ የማይታወቅ መኪና ነው። ድንገት ከቦታ ቦታ ሲጓዝ በፓፓራዚዎች አይን ውስጥ ገባ። ማለትም እንደምትመለከቱት ፎቶ ተነሳ። ምናልባትም አስቀድመው የሰሩት የማርኬቲንግ ስልትም ሊሆን ይችላል ብዬ ገምታለሁ። ቀድሞ ሲነገሩ ከነበሩ ግምቶች ጋር ተደምሮ መኪናው የጄፍ ቤዞስ እገዛ ያለበት የአንድ አውቶሞቲቭ አምራች መኪና እንደሆነና በቅርቡ በ25,000 የአሜሪካን ዶላር ለገበያ እንደሚቀርብ የተነገረለት መኪና ነው። የዓለም ሚዲያዎችም እየተነጋገሩበት ይገኛሉ። ከሁሉም ነገሩ ያነጋገሩ ነገሩ ግን የዋጋው ርክሰት ነው። ምክንያቱም በፒክአፕ ደረጃ በ25,000 ተገኘ ማለት እንደ ማንኛውም ተራ መኪኖች ፒክአፖችም ማንኛውም ሰው ጋር መድረስ ይችላሉ እንደማለት ነው። ሲጀመር ፒክአፕ በዚህ ደረጃ የሚታሰብ መኪና አይደለም። ምናልባትም አነስተኛ መጠን ያላቸው የቤት መኪኖችን በዚህ ዋጋ ልታገኙ ትችሉ ይሆናል እንጂ ፒክአፖችም ለዛውም አዲስ ፒክአፕን በዚህ ዋጋ ማግኘት ማለት እስካሁን ባለው ገበያ የሚታሰብ አይደለም። ነገር ግን በባለ ሀብቱ እገዛ ነገሮች ሊሳኩ እንደሚችሉ እየተነገረ ይገኛል። ሰውየው ቀላል ሰው አይደለም። እስካሁን አለው የሚባለው ሀብት ራሱ 200 ቢሊዮን የአሜሪካን ዶላር ነው። ማለትም ሰውየው ቢሊዮነር ነው። ስለዚህ የነ ኤለን መስክን ቢዝነስ መቀላቀል ስለሚፈልግ ፊቱን ወደ መኪኖች ያዞሩ ይመስላል። የአማዞኑ ሲኢኦ ይህ ግለሰብ ስሎት አውቶሞቲቭ የተባለ አንድ ካምፓኒ በማገዝ ይህንን መኪና እያሰራ እንደሚገኝም እየተነገረለት ይገኛል። ነገሩ በተለያዩ የአውቶሞቲቭ ጆርናሊስቶች ከተዘገበ በኋላ ካምፓኒው ኤፕሪል 23 ሰፋ ያለ አተታ በመኪናው ዙሪያ እንደሚያቀርብ ተናግሯል። ይህንንም ሁላችንም እየጠበቅን እንገኛለን። መኪናው በመንገድ ላይ ከታየ በኋላ የስሎት አውቶ ውስጥ አዋቂዎችን ኢንተርቪው ለማድረግ ብዙ ጋዜጠኞች ሞክረው ነበር። ማንነቱ እንዲገለጽ ያልፈለገ አንድ ግለሰብ ግን አንድ ጥቆማ ሰጥቷቸዋል። መኪናው ርካሹ ፒክአፕ ሊሆን እንደሚችል ሁላችንም እንጠብቃለን። የተከበራችሁ የቻናል ቤተሰቦች BYD በፒክአፕ ተከሰተ ብላችሁ የእውነት ታምኑኝ ይሆን? እንደምትመለከቱት ነው። ሰላም የተከበራችሁ የቻናል ቤተሰቦች እንደምን ሰነበታችሁ? አሁንም ቢሆን ስለ መኪኖች ልናወራ እዚህ ተገናኝተናል። በሚደንቅ ሁኔታ በፒክአፕ BYD ሻርክ 6 ተከስቷል ማለት ነው። እንደምትመለከቱት አስደናቂ ገጽታ ይዞ ዓለምን እያነጋገረ ይገኛል። የምትመለከቱት መኪና ይህንን ፕሮግራም ስትከታተሉ ከናንተ የሚጠበቀው ነገር ላይክ እና ሰብስክራይብ ማድረግ ብቻ ነው። በሚያስደንቅ ሁኔታ በባንኮክ አንድ ትርኢት ታየ። የምትመለከቱት መኪና BYD ሻርክ 6 የብዙ ሰዎችን ቀልብ የሳበው ይህ መኪና ምን አይነት መኪና ነው? ስንት ኪሎ ሜትር በአንድ ጊዜ ቻርጅ ይጓዛል? እያንዳንዷን ነገር የምነግራችሁ ይሆናል። የተከበራችሁ የቻናል ቤተሰቦች በተለይም በፒክአፕ አማራጭ ኢትዮጵያ ውስጥ የነዳጅ መኪኖች ከተከለከሉ በኋላ ብዙ መኪኖችን በመንገድ ላይ እያየን አልነበረም። ምርቱን በጣም ዘቅተኛ ነው። ሃይብሪድ የሆኑና ኤሌክትሪክ ፉል ኤሌክትሪክ የሆኑ ፒክአፖች በጣም ትንሾች ናቸው ማለት ነው። አሁን ያንን የሚሰብር አዲስ መረጃ ነው የወጣው። እንደምትመለከቱት BYD ሻርክ 6 ኢንዱስትሪውን እያነቃነቀው ይገኛል ማለት ነው። ከዳይሜንሽኑ ሊጀምርላችሁ። የዚህ መኪና ርዝመቱ 5457 ሚሜ፣ ስፋቱ 1917 ሚሜ፣ ቁመቱ ደግሞ 1925 ሚሜ ሲሆን ደግሞ ዊል ቤዙ 3260 ሚሜ የሆነ ከመሬት ያለው ከፍታ እንደምትመለከቱት ለኢትዮጵያ መልክዓ ምድር በጣም ተስማሚ የሚባል መኪና ነው። በጣም ወድጄዋለሁ። ለፒክአፕ አድናቂዎች ለናንተ ጥሩ ዜና ነው። ሌላው የሚያስደስተው ነገር ምንድነው? መኪናው ፕለጊን ሃይብሪድ መሆኑ ነው። ፕለጊን ሃይብሪድ ከዚህ በፊት በደንብ አድርጌ አብራርቻለሁ። ፕለጊን ሃይብሪድ ማለት በተሰኪ ሁኔታ ቻርጅ እየተደረገ እንደማንኛውም ኤሌክትሪክ ኢቪ ቻርጅ ተደርጎ መጓዝ የሚችል መኪና ሲሆን ደግሞ በዛም በኩል በነዳጅም መጓዝ የሚችል መኪና ነው። በሁለቱም መንቀሳቀስ ይችላል ማለት ነው። ፕለግ ኢን ወይም በሶኬት ፕለግ ኢን አድርጋችሁት ቻርጅ አድርጋችሁት በቻርጅ ብቻ መጓዝ ትችላላችሁ። በአንድ በኩል
በኩል ደግሞ በነዳጅ ብቻ መጓዝ ትችላላችሁ። ኢትዮጵያ ውስጥ በጣም ተመራጭ ከሆኑት የመኪና አይነቶች ፕለጊን ነው። ይህም የፕለጊን ሲስተም ደግሞ BYD ለመጀመሪያ ጊዜ ወደ ዓለም ያስተዋወቀው እንደሆነ ሁላችሁም የምታውቁት ጉዳይ ነው። እኔም በተደጋጋሚ ዘግቤዋለሁ። ስለዚህ BYD በጣም የሚያስደንቅ መኪና ወደ ገበያ ይዞ መምጣቱ እኔ በጣም በግሌ አስደስቶኛል። በተለይ ለኢትዮጵያ ገበያ በጣም የሚገርም አማራጭ ነው ብዬ አስባለሁ። BYD ሻርክ 6 የተከበራችሁ የቻናል ቤተሰቦች ይህ መኪና የሚነጻጸረው በሚያስደንቅ ሁኔታ ከፎርድ ሬንጀር ጋር ነው። እንዲሁም የተሻለ ፐርፎርማንስ አቅም ያለው መኪና ሆኖ ተገኝቷል። የፎርድ ሬንጀር አድናቂዎች ዋጋው የተወሰነ ዝቅተኛ ነው፣ ነገር ግን ፐርፎርማንሱ ከፎርድ ሬንጀር ያነሰ አይደለም ማለት ነው። ሻርክ 6 በጣም አስደናቂ መኪና። የቀደመው ሻርክ 6 በሜክሲኮ፣ አውስትራሊያ፣ ብራዚል እና የተለያዩ ሀገራት ለሽያጭ የቀረበ መኪና ነው። አሁን ግን በቅርቡ ወደ ኢትዮጵያ እንደሚገባ እየተጠረጠረ ይገኛል። ይህ መኪና ከገባ የፒካፑን ኢንዱስትሪ ይቆጣጠረዋል ተብሎ ይታሰባል። በጣም ፐርፎርማንሱ ለኢትዮጵያ መልክዓ ምድር ጸዴ የሚባል መኪና ነው። ፒካፕ ለምትወዱ ሰዎች ይህ የሚገርም መረጃ ነው። የተከበራችሁ የቻናል ቤተሰቦች የዚህን መኪና ተፎካካሪ ፎርድ ሬንጀር የተወሰነ ስፔሲፊኬሽን ላጋራችሁና ለማነጻጸር ይመቸናል ማለት ነው። ኢንጂኑን ስንመለከት በስታንዳርዱ 2.3 ሊትር ኢኮቦስት 4 ሲሊንደር የሚባል ሲሆን ኦፕሽናል የሚባለው ደግሞ 2.7 ሊትር ኢኮቦስት V6 ኢንጂን ተገጥሞለታል። ራፕቶር የሚባለው ደግሞ 3.0 ኤል ኢኮቦስት V6 ኢንጂን የተገጠመለት በጣም ትልቅ መኪና ነው። ይህ መኪና ትራንስሚሽኑ ባለ 10 ስፒድ አውቶማቲክ የሚባል ሲሆን ብዙ ትሪም ሌብሎች አሉት። XL፣ XLT፣ ላሪያት፣ ራፕቶር ይባላሉ ማለት ነው። እነዚህ አራቱ ትሪም ሌብሎች ናቸው። ድራይቭ ትሬኑን ስንመለከት 4x2 አለው፣ 4x4 አለው ወይም ሬር ዊል ድራይቭ አለው፣ 4 ዊል ድራይቭ አለው ማለት ነው። ሰስፔንሽኑን ስንመለከት ደግሞ ኢንዲፔንደንት ፍሮንት ሰስፔንሽን ኤንድ ሊፍ ስፕሪንግ ኢን ሬር የተገጠመለት ሲሆን ብሬኩ ደግሞ 4 ዊል ዲስክ ብሬክ የሚባል ነው ወይም አራቱም ዲስክ ብሬኮች ናቸው። ABS በትክክል የተገጠመለት መኪና ነው ማለት ነው። ሴፍቲ ፊውቸሮች ፉል የሆነ የተለያዩ በጣም የሚገራርቡ ፊውቸሮች የተገጠሙለት መኪና ነው። ሁለት ፐርማነንት ማግኔት ሲንክሮነስ ኤሌክትሪክ ሞተር ተገጥሞለታል በጣም በሚያስደንቅ ሁኔታ። የተከበራቸው የቻናል ቤተሰቦች ሁለቱ ሞተሮች አንድ ላይ በመቀናጀት 321 ኪሎዋት ማለትም 430 ሆርስ ፓወር ማመንጨት የሚችሉ ሲሆን ቶርኩ ደግሞ 650 ኒውተን ሜትር ነው። በጣም ትልቅ ቶርክ አለው ማለት ነው። ለኛ መልክዓ ምድር ጸዴ የሚባል ነው። ከዜሮ አንስቶ 100 ኪሎ ሜትር ፐር ሃወር ለመጓዝ 5.7 ሰከንድ ብቻ የሚፈጅበት ሲሆን ዋይቱ ደግሞ 2710 ኪሎ ግራም ነው። በዚህ ፕለጊን ሃይብሪድ መኪና ላይ 29.58 ኪሎዋት ሃወር ብሌድ ባትሪ የተገጠመለት ሲሆን አጠቃላይ በኤሌክትሪክ እና በነዳጅ 800 ኪሎ ሜትር መጓዝ ይችላል ማለት ነው። 800 ኪሎ ሜትር ማለት በጣም ጸዴ የሚባል ነው። በተለይ ፐርፎርማንሱ አሪፍ ስለሆነ መኪናው እንግዲህ በፒካፕ ደረጃ ጸዴ የሚባል ነው። ውበቱን ደግሞ እንደምትመለከቱት ነው። ፊት ለፊቱ በጣም ያምራል። በነገራችን ላይ መኪናው የመጀመሪያው ፒካፕ ወይም የኤሌክትሪክ ፒካፕ አይደለም። ነገር ግን በጣም በአስደናቂ ሁኔታ በውበትና በፐርፎርማንስ ግን የሚስተካከለው እስካሁን አልተገኘም ማለት ነው። ይህ መኪና እንግዲህ 3 አይነት ትሪም ሌብሎች ያሉት ሲሆን አልትራ የሚባለው 4 ዊል ድራይቭ ነው። ፕሮ የሚባል አለ፣ ሲንግል ካብ የሚባል በሲንግል በደብል እንዲሁም በ4 ዊል ድራይቭ የቀረበ አማራጭ አለው። ትሪም ሌቭል ለምንድነው የሚጠቅመው የሚለውን ነገር በደንብ እንድትረዱልኝ፣ ትሪም ሌቭል በተለያዩ የዋጋ አማራጮች ሰዎች በቀላሉ ይህንን መኪና እንዲያገኙ የሚያደርግ አንድ ሲስተም ነው እንጂ ሌላ የተለየ ነገር ኖሮት አይደለም። በ2 ዊል ድራይቭ እና በ4 ዊል ድራይቭ ሲመጣ ባይ ዲፎልት 2 ዊል ድራይቭ ዋጋው ይቀንሳል ማለት። ስለዚህ ዋጋውን ቀነስ ያለ የሚፈልግ ሰው ካለ ባለ 2 ዊል ድራይቭን ይገዛል። ከፍ ያለውን መግዛት የሚፈልግ ደግሞ ባለ 4 ዊል ድራይቭን ይገዛል። እንደዛው በፊውቸርም በተለያዩ ነገሮች ትሪም ሌብል ሊኖራቸው ይችላል። ይህ መኪና ሁሉም ቨርዥኖች ወይም ሁሉም ትሪም ሌብል ፕለጊን ሃይብሪድ እንደተገጠመለት ተነግሯል ማለት ነው። በጣም የሚያስደንቅ ነው፣ ግን ካፓሲቲያቸው የተለያየ ነው። ሁሉም በሚባል ሁኔታ እንግዲህ 2.0 ሊትር ቱርቦ ቻርጀር ፔትሮል የሆነ መኪና ሲሆን 182 ኪሎዋት ወይም 244 HP ከዚህ አንስቶ እስከ 380 ኒውተን ሜትር ቶርክ ያለው የሚያስደንቅ ፐርፎርማንስ ያለው መኪና ነው።
አቅሙ የሚወሰነው እንደየትሪም ሌብሉ የተለያየ አቅም እንዳለው ሁላችሁም ትገነዘቡኛላችሁ ብዬ አስባለሁ። ስለ መኪና ጀማሪ የሆናችሁ ካላችሁ ግን እንደየትሪም ሌብሉ መኪናውም የተለያየ አቅም አለው። የኤሌክትሪክ ሞተሩ ደግሞ ዴሊቨር የሚያደርገው 79 ኪሎ ዋት ሲሆን ማለትም 106 ኤችፒ ሆርስ ፓወር ነው ማለት ነው። ቶርኩን ስንመለከት 268 ኒውተን ሜትር ቶርክ የተገጠመለት ሲሆን ወይም ማመንጨት የሚችል ሲሆን በአጠቃላይ ዋጋውን እነግራችኋለሁ፣ ሁላችሁም ትደመማላችሁ። የተከበራችሁ የቻናሌ ቤተሰቦች ሁላችሁም የዚህን መኪና ዋጋ ማወቅ እንደፈለጋችሁ ምንም ጥርጥር የለኝም። ከ33200 ዩኤስዲ ወይም የአሜሪካን ዶላር እስከ 40900 ዩኤስዲ ወይም የአሜሪካን ዶላር እየተጠራ ይገኛል ማለት ነው። ሃይ ሌቭል የሚባለው ትሪም ሌቭል ደግሞ እስከ 50,000 የአሜሪካን ዶላር ይደርሳል ማለት ነው።